ታስረህ ታውቃለህ ግን? አዎ ታውቃለህ? ስንት ቀን ለምን መሰለህ? አይ ይሄንን ነገር ወይ ሰው ከሌለ ወይ ምናምን አታስበውም ብዬ ግን ስንት ቀን ታስረህ ታውቃለህ? አንድ ቀን ጣቢያ ነው የነበርከው? ማረሚያ ቤት አልወረድክም? ይሄን ሳላደርግ ብለህ የምትቆጭበት ነገር አለ? የምቆጭበት ነገር ምንድነው? አሳድገዋለሁ ብዬ ያመጣሁት ልጅ ከኔ ጋር አለመቀጠሉ። ምን ነው? ያው አልፈቀደም ነው የምለው ፈጣሪ። እኔ ጋር ቢሆን ትምህርቱን እንደጀመረ ቢቀጥል በተቻለኝ አቅም ብዙ አርቄያለሁ፣ ብዙ ለፍቼለታለሁ። ከኔ ጋር ቢሆን ይናፍቀኛል ምናምን ግን አልሆነምና የሚቆጨኝ እሱ ነው። ሌላ ቦታ ላይም ደግሞ ስራን አቅርበሃል። እሱ እንዴት ተጠነሰሰ? የእስር ቤቱ እሱ ነው እንዲህ በኩራት ምናምን የማወራው ነገር ነው። የተጠነሰሰው በጣም ረጅም ጊዜ ነው እና በሐሳብ ደረጃ ለጓደኞቼ ምናምን ነግራቸው ነበር። ከዛ አልበሙን ከማውጣቴ በፊት ይሄ ዩቲዩብን አሪፍ ለማድረግ ከዛ አዲሱን ያሬድ መስራት ፈልገን ነበር። ከአልበም በፊት ሲንግል የሚሰራ ልጅ ነበር። ከዛ አዲሱን ያሬድ ደግሞ የታደሰ ያሬድ ብለን ለመምጣት ፕሮፖዛሉን አስገባን። ግን አልሆነም። ፕሮፖዛሉን ስናስገባ ትንሽ ጊዜ ይፈልግ ነበርና ከአልበሜ ጋር ሊገናኝ አልቻለም። ግን አልተውነውም ነበር ማለት በቃ መስራት እንዳለብን ስለምናምን አልተውነውም ነበር።